እናንተ ቤታችን እኮ ፈረሰ። ያ እንዳደነግጡ ቤታችን ፈረሰ ስላችሁ የቆየ ነው። ያው ብሎግ ሳረግ ላስገባው ብዬ እንጂ የዛሬ 2 ዓመት ከምናምን ነው የቤት የፈረሰውና አቤት ቤቱ እየፈረሰ ያለ የነበረኝ ስሜት በጣም ድብልቅልቅ ያለ ነበረ። የመጀመሪያው ድንጋጤ ነው። ምክንያቱም ይህም ቤት ሙሉ በሙሉ አፍርሼ ሌላ ቤት እንዴት ነው መስራት የምችለው ለቤተሰቦቼ የሚለውን ሳስብ ባልጨርስስ በጣም ቤት ጀምሮ ያልጨረሱ ሰዎችን ስለማቅ ድንጋጤና ፍርሃት በቃ እንዴት ልበላችሁ የተምታታ ስሜት ነበር ይሰማኝ የነበረው። ታዲያ ግን ጨክኜ ሲፈርስ ብዙ ትዝታ የነበረኝ ቤት ወደዚህ ነው የተቀየረው። ይሄ ቤት ከተሰራ አሁን 2 ዓመት ሊሆነው ነው። 2 ዓመት ሙሉ ግን አንድ ቀን ቭሎግ እሰራለሁ፣ አንድ ቀን አወራለሁኝ እያልኳችሁ ያው እንዴት ቭሎግ እንደሚሰራ እንዴት እንደሆነ እንኳን አላቅም ነበርና ከዛ በፊት እንደምታውቁት እኔ ሶሻል ሚዲያ ላይ ምንም አይነት አክቲቪቲ ያልነበረኝ ሴት ነኝ። ስራና ስራ፣ ጥግረራና ጥግረራ ብቻ ነው። ታዲያ ይሄ ቤት እንዴት ተሰራ፣ በምን ተሰራ፣ መች ተሰራ ብለው የሚጠይቁ ሰዎች አሉ። አንዳንድ ሰዎች ደግሞ ከመጠየቅ ባለፈ ይሄ ቤት የተሰራው ሰርቼ የማይመስላቸው አሉ። ማለት የሆነ ነገር ቁጭ ብዬ የሆነ ሹገር ዳዲ ሰጥቶኝ ወይ የሆነ ሰው ሰፖርት አድርጎ ምናምን የሚመስላቸው ሰዎች አሉ። በዚህ መሀል ግን እኛ ምን እየበላን ቤቱ እንደተሰራ ልንገራችሁ። ያው ልጄን እንደምታዩት ሙዝ በዳቦ ቁርሷን እየበላች እኔም ደግሞ ባደረ ወጥ ከዳቦ ጋር ትልቅ ቤት ውስጥ የሚኖሩ ሰዎች በጣም የሚገራርም ነገር የሚበሉ ይመስለኝ ነበር። እኔም ብቻ ነው ልጅ እያለሁ እንደዛ የሚሰማኝ። ታዲያ ግን ቁርሴን በላውና ወንድሜ እዚህ ጋር ሲገባ እንዳላስገባው እያስጠነቀቀኝ ነው ያስገባሁት። ምንም ማድረግ አልችልም፣ በቃ ገባ። ይህን ይመስላል ቤታችን ውስጡ የቆየ ነው። ምናልባት የዛሬ አመት ከምናምን ነበር መለቀቅ የነበረበት ይሄ ቪዲዮ፣ ግን ያን ጊዜ አላቅም፣ ምክንያቴን አላቅም፣ ግን አልነበረኝም፣ ቲክቶክ አልነበረኝም። ታዲያ ያ ቤት ከፈረሰ በኋላ ያ ቦታ ምን እንደሚመስል ተመልከቱ። በኢየሱስ ስም በቃ ይህንን ሳር የሚያጭደው ሰው የለም የሚያስብል ሆኗል። ቡናዬን ጠጣሁኝ። አቤት ብሎግ አሰራር! የኔ እኮ ይለያል። በቃ ስጠጣ የለም ሲያልቅ ነው። ከዛ በኋላ ማማ ዛሬ ቅዳሜ ስለሆነ አሻንጉሊት ፊልም ተከፈተላት። ሙዝ በዳቦ እየበላች አሻንጉሊት ፊልሟን እያየች ደግሞ ምንም ነገር እንዳትሉኝ፣ ሙዝ በዳቦ መብላት ወይ ደግሞ ቁርስ ላይ የሆነ በጣም ሌግጀሪ የሆነ ነገር አለመብላት በትክክል በአግባቡ ልጅን አለማሳደግ እንዳልሆነ እንድታውቁ ፈልጋለሁ። በጣም የምትወደውና የምትመርጠውን ነው የምትበላ። ግን ደግሞ ምችለውን አሳጥቻት አላቅም። ለራሴ ማሰብ አቤት አቤት የኔንማ ተመልከቱ። አጠራረግ ትጠላላችሁ። ቦርሳዬን ሳነሳ ተበጥሷል። እግዚአብሔርን ቦርሳ አይበርክትልሽ የተባልኩ ሰው እኮ ነኝ። ምን እንደሚሻለኝ አላቅም። በቃ አሁን ሳስበው ቦርሳ እንደማያስፈልገኝ ነው የገባኝ። ኮሮጆ አሰራለሁ ሰሞኑን። ኮሮጆ አንገቴ ላይ አድርጌ፣ ኮሮጆ ደግሞ ስላችሁ የምርጫ ሳጥን እንዳይመስላችሁ። ከቤት ውልቅ ብለን ወጣን። አቤት አቤት አቤት። ምንም ስለ ግንባሬ ማንም ምንም እንዲለኝ አልፈልግም። በቃ ግንባር ቀደም ነኝ። ይሄ ምንድን ነው ግንባር አላት የሚባል እድል ማለት የስራ እድል ወደ ስራ ቦታ የመጣው ነው። ከታች ጀምሮ ነው ዛሬ የቀረጽኩኝ። ምክንያቱም ታች ላይ ቢግ ሴል ቦንዳ የሚል አለ፣ 3ኛ ፎቅ ላይ ነው። ለምንድን ነው ጂም የማትሰሪው ምናምን የምትሉኝ ሰዎች ደግሞ ከተፈጠርኩኝ ጂም ሰርቼ አላቅም። ምክንያቱም እዚህ ህንፃ ከገባው 3 ዓመቴ ነው። 3 ዓመት ላይ በቀን ስንት ጊዜ 15-20 ጊዜ ሚኒመም እመላለሳለሁ። ይኸው በቃ ሱቄ ካጣችሁኝ እዚህ ቁጭ ብዬ ነው የሚሆነው። ኮፊ ሾፕ አለ የጓደኛዬ 2ኛ ፍሎር ላይ ኑ። አቤት ሱቄ ስደርስ የሚሰማኝ ስሜት ባይዘወይ ቅድም መጀመሪያ ላይ ያያችሁት የፈረሰው ቤት የተቀየረው ቤት በምን እንደተቀየረ አሁን ልንገራችሁ ሚስጥሩ። በዚችዬ ቦንዳ በምሰራት ስራ ነው። የቦንዳ ስራ እሰራለሁ። መጀመሪያ ይህንን ቦንዳ ቤት ነው የከፈትኩ ቤቱን ከመስራቴ በፊት የዛሬ 3 ዓመት። ከዛ በኋላ ግን ከሱ በማገኘው ገንዘብ ቤቱ ተሰራ። የሚገርማችሁ ቤታችን ውስጥ መስታወት የለም፣ ምንም አይነት ድሬሲንግ የለም። እናቴ ቤትም እኔ ቤትም ሱቄ ስመጣ ነው የምመሳሰጠው። እንዲህ አየት ካረግን በኋላ ግን ወደ ዋናው ቁም ነገር እንገባለን። ሱሪዎች ገብተዋል፣ እንዲህ የሚገራረሙ ሳይዝ ያላቸው። ደግሞ የወንድ ነው ወይ እንዳትሉ፣ ለዛ ነው እኮ ለብሼ የማሳየው። ቦንዳ ሲታይ ነው የማያምረው፣ ሲለበስ አንደኛ ነው። በቃ ህይወቴ ነው ብላችሁ አላጋነንኩም። አቤት እግዚአብሔር ረድቶኝ የምፈልጋቸውን ነገሮች ሁሉ ማድረግ በመቻሌ፣ እናቴን በማሳረፌ፣ እኔም እፎይ በማለቴ፣ ለልጄም የሚገባትን ባለመከልከሌ፣ ያለኝን ሁሉ ሳልነፍግ በመስጠቴ የሚሰማኝ ስሜት እንዳትጠይቁ። በቃ እንደኔ ማን ነው ደስተኛ? ሱሪ ግን ገብቷል። እየመጣችሁ ግዙ። ባይ። እወዳችኋለሁ።